ያላችሁ የሚከፈለውን እንከፍላለን፣ ግን ልጇን በሰላም እንድታደርሱላት እንፈልጋለን። የቀረው መረጃ በራሷ አፍ ስሙ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ድምፅሽ አይሰማም። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እንዴት ነሽ የኔ ውድ? ሰላም ነሽ? አለሁ፣ እግዚአብሔር ይመስገን ሰላም ነው። ያው እኔ ጠለብ ነበርኩኝ። ከጠለብ ያው የጠፋሁት በአንድ ሴት አማካኝነት ነው። እሷም አሳልፋ ለአንድ ወንድሜ ነው በማለት አሳልፋ ሰጠችኝ። ከዛ ከወጣሁ ቀን የደፈረኝ። ያው ከዛም በኋላ እሱ ደግሞ ብዙ መድኃኒት አምጥቶ ሰጠኝ፣ ወሰድኩ። ምንም ሊያወጣልኝ አልቻለም። ከዛም በኋላ ጊዜው እንትን ብሎ እሱም ጥሎኝ ሄደ። እኔም ስራ ሄድኩኝ። ብዙ መድኃኒት ታምሜ ነበር ብዙ እና በቃ ልጅ ተከሰተብኝ። ያው አሁን ችግር ውስጥ ነው ያለሁት ማለት ነው። በጣም ተቸግሬ ነው ያለሁት እና አሁን ስራ ፈትቼ ከተቀመጥ 9 ወር ሊሆነኝ ነው። በቃ በሰው እርዳታ ነው። እስካሁን አንድ አከራይ ናት፣ ጥሩ ሙስሊም ናት። በሷ ነው ምግብም እየበላሁ ምንም ያለሁት። አሁን ደግሞ ልጅ የምልክበት ወደ ኢትዮጵያ ምንም ነገር አጣሁኝ ማለት ነው። የሚሄድም ሰው አጣሁ ማለት ነው። እና እንደዚህ ነው። አትጥፉ ነው የምለው እህቶቼ። በዚህ አጋጣሚ ሰውን አምናችሁ ማንንም ሰው እንዳታምኑ። በቃ የራሳችሁን ሰውን ቢሆን ማመን የለባችሁም ብዬ ነው የምመክራችሁ። ኮንትራታችሁን ጨርሳችሁ ቢርባችሁን ቢጠማችሁን ብትቸገሩ ኮንትራታችሁን ጨርሳችሁ ሂዱ። ካልሆነ በቃ ሀገር የሻኝ ብላችሁ ማልቀስ አለባችሁ ብዬ ነው የምመክረው ማለት ነው። እና ፎሎ አድርጓት ጋይስ። ያው እንደነገረቻችሁ ነው። ራብ አለ፣ ህፃን ልጅ ታጠባለች። በጣም ተጎድታ ነው ያለችው። የምትገኘው ሳውዲ አረቢያ ሪያድ ውስጥ ነው። ፎሎ አድርጓት። በውስጥ መስመር ቁጥሯን ተቀበሏት። አይዞሽ በሏት። የሀገራችን ልጅ ናት። ክርስቲያንም ብትሆን እስላምም የሆናችሁ እዚህ ውስጥ ያላችሁት ሁላችሁም ማንኛውም ይሁን የሰው ስጋ መጎዳት ነይነይምዬ ማርያም ነይነይ ቤዛዊት ዓለምዬ መድኃኒዓለም ነይነይምዬ ማርያም ስለኝ እሰራለሁ እና ሁላችን በገባን ጊዜ ለዚህ እህታችን ብርታት እንሆናት ባይነኝ። ፎሎ አድርጓት። ፎሎ ትመልሳለች። ፎሎ አድርጓት። ሁላችሁ ያለችበትን ሁኔታ እስቲ አንዴ ጠይቋት፣ አንዴ አናግሯት። ሰው የራባት ናት እና እባካችሁ እህቶቼ ነው ይሄ ነው የምላችሁ። እስቲ ሁላችሁ ማበረታቷት። እስቲ የምትሏት ነገር ካለ እኔ ለራሴም አዲስ ነኝ። አይዞሽ፣ ፈጣሪ ከአንቺ ጋር ይሁን። አላሁ ደግሞ ልጅሽንም ያሳድግልሽ። ልጅሽንም ደግሞ በሰላም ወደ ሀገርሽ ያብቃልሽ። አይዞሽ፣ ፎሎ እናስደርግልሻለን። ሼር ኮምፕሊንግ አድርገን ለጓደኞቻችን ቲክቶክ ቤተሰቦቻችን እናደርሳለን። አይዞሽ የኔ ውድ። አመሰግናለሁ። አንቺ እንትን ላይ እያወራች ነበር አይደል? እንትናት ትዕግስት ናት ማለት እኔ ጋር ነበረች። ነበር አሁን ጊዜም አንቺ ጋር ታመች ነበር እና አይዞሽ እኔ ውድ በርቺ። ለአሊ ቢነግረው ነው። አሊ አይተሃት ነው? ይቺ ልጅ አይተሃታል? አሊ አላየህ? አሊ ቆይ ገና እየመጣችበት ምን ታርጓል? እየመጣው ነገር። እሺ አልዬ፣ ሰላም አለይኩም የኔ ውድ አባት፣ እንኳን በሰላም ሰግደህ መጣ።